አንተ ያማል እንዴ? ምንድነው ያደረከው? ስርዓት የሚኖር ከሆነ ይኑር። እንዴት ነው የምትሄደው? አዎ አደይ፣ ቆይ አደይ፣ ጠንካር ብለን እንፋረዳለን። እሺ ያጭር ርቀት ሯጭ ነው። ጋነም መግባት ትችላለህ። እጮሃለሁ። እንደው ማን ነው እባክህ ከዛ ግቢ ፈቶ ይለቀቅ። ኦኤምጂ ምን አይነት ሰው ነው? ለሴት ልጅ አበባ የሚሰጠው የሆነ የተለየ ነገር ካለ ነው እንጂ ዝም ብሎ አይደለም። ያለ ገንዘብ እንዴት ይሆናል? አረ ምንም አልተፈጠረ። ከዚህ በላይ ምን ታሪክ ፈልግሽ? እሺ አደይ፣ ግን ያቺ ኮልኮሌ ደወለች። እኔን አርቀለት ቀብረኝ ነው። ሚስትህን ስላየ ነው እንደዚህ ጥጋብ ያለ እንደዚህ ፍጥጥ ያለ ድፍረት ደስ አይለው። ደውዬለት ምን ብሎ ለሊ ምን ማረግሽ ነው? በጣም ይቅርታ። ምን ወይኔ ምንድን ነው ያደረኩት? አንተ ያማል እንዴ? ምንድነው ያደረከው? ይቅርታ ተጎዳች። አላስተረፍካትም እኮ አናቱን ማለት ነበር። አሁን ይሄና በሩን ክፈተው። አቤ ቆይ እስካሁን የት ነበርክ? አንቺን ፍለጋ አልኩሽ እኮ። ስቆይብኝ ጊዜ ወጣሁኝ። እስካሁን ቆይ ነበርሽ? ምን ማለት ነው? እኔ እኮ ተናግሬ ነው የሄድኩት እነ ሮሚ ቤት ብዬ። ቆይ እስካሁን ከሷ ጋር ነበርሽ? ታዲያ ወዴት ሄድኩኝ አበበ? ቆይ ምን ነክቷል? እንዴት ነው እያሰብክ ያለው? ስመለስ እኮ አንተ ነህ ቤት ያልነበርከው። ቆይ ለምንድን ነው እየተቆጣኝ ያለው? አረ ጥፋትሽን ለመሸፋፈን እየሞከርሽ ነው። እኔ ምንም የሸፋፈንኩት ነገር የለም። ሮማንን አግኝቼ ወደ ቤት ነው የተመለስኩት። ኦኬ እኔ ነበርኩ ከዳኔ ጋር የነበርኩት። እንዴ እሱን ደግሞ ማን ነገረ? ቆይ ከሱ ጋር ምን ይሰራሽ ነበር? አጋጣሚ ነው የተገናኘ ነው። ቆይ ለምን ጠየቀኝ? አሁን እኮ ከሮማን ጋር ነበርኩ ልሽኛል። አዎ እነ ሮማን ቤት ነበርኩኝ። ነገር ግን ስመለስ አጋጣሚ ዳኒን አገኘሁትና እያወራን እያለ ዳይመንድ ሌላ ነገር መስሎት ሊጣሉ ነበር። ያለ ምንም ጥፋቱ ደግሞ ሲጣሉ ዝም ብዬ ማየት ስላልቻልኩኝ እንደምን ብዬ ለማገላገል ሞከርኩኝ። ቆይ እንዴት ይሄንን ወሬ ብሎ ሊነግር ቻለ እሱ? እሺ በቃ ትናለጂ እኔ ቆንጆ እንዴት እንደምወድሽ ታውቂያለሽ? አዎ ግን ልታምነኝ እኮ ይገባል። ሄሉ ያምንሻሉ እኮ። ይኸውልሽ የከተማ ወንዶች ግን እንደቀጠሮ ወንዶች አይደሉም እና በመሀላችን እንዳይገቡ እኮ ስለፈራሁ ነው። ላንተ ያለኝን ስሜት እያወቅ ልትፈራ ይገባም አቤ። ለምን ብዬ ቆይ ሌላ ሰው መለከታለሁ? እርግጥ ነው እኔም እንዳንተ አስቤ ነበር። ቆይ ምን አሰብሽ? ሌላ ቦታ ሄድክ መስሎኝ ነበር። ቆይ አንተ እህት አለ እንዴ? አንቺ ደግሞ እያወቅሽ ለምን ትጠይቂኛለሽ? አይደለም አበበ። ታዲያ ምንድን ነው? ቆንጆ ተው በቃ አቤ አይጠቅምም ተው። እሺ የኔ ፍቅር። እኔ የምልሽ ቤዛ ግን ወዴት ሄደች? ወንድሟ መሰለኝ ስልክ ተደውሎላት ነው ግን የወጣችው። ቆይ ወንድሟ አንቺ ምንድን ነው የሚልሽ? አረ ምንም አላለም አቤ። ከዳይመንድ ጋር ከመጀመሪያው ነው አይጣጣሙም ይሆናል እንጂ እኮ የቤዛ ወንድም ምንም ክፉ ነገር እኮ አልተናገረም። እሺ ገባኝ ሄሉ። ግን ታውቂያለሽ ምን እንደምወድሽ ነው። ተመስገን። አጎትሽ መስፍን ነው። እንዴ እንዴት ደወለ? እኔ እንጃ። ሄሎ። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። አንታሹ ቆይ ለምንድን ነው ስትሄድ ስርዓት የማይኖርህ? ስርዓት የሚኖርህ ከሆነ ይኑርህ። እንዴት ነው የምትሄደው? ኧረ እባክሽ
ጭራሽ አካሄድ ያስጨነቀሽ? አዎ እንዴት ነው የምትራመደው? በስርዓት ተራመድ። ደግሞ ይሄን ልብስህንም ቀይረው። እሺ የኔም መቤት። ሌላስ ምን ልታዘዝልዎት? ሌላ ደግሞ ምን ታደርግልኝ መሰለህ? ምን? ፍቅር የኔም መቤት። አይፍሩ፣ ይንገሩኝ። ግድ የለም ደግሞ ለእርሱ ያልሆነ ልክ እንደ ጋርዶቹ የክላሴ ልጆች ላዩ ስለሚችሉ እንደ ዘበኛ ሳይሆን እንደ ጋርድ ጎርደድ እያልክ ተራመድ። አታስንቀኝ። አቤት ድፍረት! አቤት የንቀት ጥግ! እዚህ ድረስ ውሽሩሩ እያልኩ አምጥቼሽ ምን እንዳደርግልሽ ነው ፈልገው? እንደው ምን ንገርሽ? ታሁን በኋላ በጠራራ ፀሐይ አንቺን ስከተል አሉናል። አሹ ምን ቀረሽ? እሺ በቃ ቢያንስ አድርሰኝ ትመለሳለህ። ኧረ እባክሽ ይኸውልሽ፣ በዚህ ቀን ስራ በራሰ እጄ ፊትሽን ወረድ ሳላስመስልልሽ ከዚህ ዞር በይ። እኔ የምለው ቆይ ከዚህ ከትምህርት ቤት ክፋቱን፣ ተንኮሉን፣ ምቀኝነቱን እየለዩ ነው እንደሚያስተምሯችሁ? ቆይ ምኗ ጉድ ነሽ? አሹ እረፈደብኝ። ታዲያ ስትቀብጪ ነው እንደው ፍቅር። እኔ ምን አደረኩሽ? ምን በደልኩ? እንደው ምን አደረኩ? የሰው ሀገር ሰው እንዴ ሰርቼ ለፍቼ እኖራለሁ ባልኩ ፍቅር ያንቺ መጫወቻ ነው። እቤት ሲሆን እመኝታ ቤት ድረስ እንደ በጎትተሽ ታስገቢያለሽ። ውጭ ሲሆን እየተከታተለኝ ነው ና ጠብቀኝ ትያለሽ። አሁን ወሬውን ተውና ና እንሂድ። ረፈደ እንሂድ ትያለሽ። ደግሞ አትሄጂም ስትንቀራፈፊ። አሹ አንተ አሹ ምንድን ነው እንዴ? ቆይ ከኋላ ሆኜ እንዴ ልጠብቀኝ ነው? ኧረ እባክሽ አንቺን እንኳን መጠበቅ የጅብ መንጋ ፊትሽን ቦጫጭሮ በበላሽ። አች ፍቅር አች ወይኔ አሹ ቀብራራው የምዬ ልጅ ተበላ። መጨረሻ እንደዚህ ሆኖ ይቀር እና ቤኪ ስራ እንዴት ይሆናልን? ቆይ ያረሳሳሽ ለሊ ምኑ ለሊ ድጋሚ እንጠይቅሽ አታድርጊኝ። ሌላ ቦታ መታየት ካለብሽም እንድትታይ ያደርጋለሁ። ውስጤ በጣም እየተረበሸ ነው ለሊ። ቆይ ምንድን ነው ያንሽብኝ? እኔን አታምነኝም እንዴ? ለሊ አምንሻለሁ። ስለዚህ ምንም ነገር እንደሌለ ማመን አለብህ። ፊትሽ እንደዚህ ሆኖ እያየሁት እንዴት አምንሻለሁ? የሆነ ስራ ነበረብኝ አደይ። እሺ እና ለልዬ እንዴት ነሽ? አለሁልሽ አደይ። ምን ነው ቆየሽ? መንገድ ላይ ዶክተሩን አገኘሁት። የት? መኪና ውስጥ ነበረ መሰለኝ። ከኋላ ነው የጠራኝ። ዶክተሩ ማለት የሌሊ ዶክተር ነው? አዎ። አደይ ቆይ አደይ ለሊ ምን እንደሆነስ የምታውቂው ነገር አለ? አዎ አደይ ቆይ ምን ማለትሽ ነው? ባቡሬ እኮ ስላንቺ እየተጨነቀ ነው። እና እሺ ምን ልትዩ ነው? ለሊ አንቺ ዝም በይ። አንቺን አልጠየቅኩሽም። አደይ ምንድነው ንገሪኝ። እኔ ዶክተሩን አውርቼው ነበር። ለሊ ምንም አልሆነችው። እርግጠኛ ነሽ? አዎ ባቡሬ፣ እኔም እኮ እንዳንተ አስቤ በጣም ተጨነቄ ነበር። ግን በሰዓቱ በጣም እየተጨነቀች ስለነበር ነው እንጂ ምንም አልሆነችም። ደህና ናት። አሁን ደስ አለ? ሰማ አይደል? እና ታዲያ ዶክተሩ ለምንድን ነው የሆነ ነገር እንዳለ የሚያስመስለው? ቆይ እሷ ካልፈቀደች አልነገርም ለምንድን ነው የሚለው? ስለ ቤተሰቦቼ ሲጠይቀኝ ምንም አይነት ቤተሰብ እንደሌለኝ ነገረው ነበር። ለዛ ይሆናል እንጂ ምንም አይነት ሚስጥር የለም። ቤኪኒ አልታመምኩም፣ አንተ አትጨነቅ በቃ። እሺ አደይ ካለች አምናታለሁ። እና ዶክተሩ ምን ያለች ነበር? ምንም የግል ወሬ ነበር፣ ያው ለሰላምታ ነው። ኧረ ቆይ ዴቪድ ወዴት ሄዱ ነው? ዴቭን አላገኘሁት እስካሁን። ለምን አደይ? አላቅም ለልዬ፣ እሱ አልመጣም። እኔ መሄድ ነበረብኝ። አዎ አደይ ሄደሽ በደንብ ማውራት ነበረብሽ። እኔ እንጃ አለመምጣቱ አስጨንቆኛል፣ ግን መሄድም አልመረጥኩም። በቃ እዚሁ ዝም ብዬ ቁጭ አልኩ። በምን ተጋጫችሁ ከዴቭ ጋር? ስለ ሰርጉ መነጋገርና ውሳኔዎችን መወሰን ነበረብን። እኔ ደግሞ በለሊ ጉዳይ ተጨናንቄ ምንም ምላሽ አልሰጣትም። በሱ ትንሽ ተጋጭተን ነው። እውነቱን ንገረኝ ካልሽኝ አደይ እንደዚህ ማድረግሽ ልክ አይደለም። ለአንቺ ብሎ እዛ ድረስ ሄዶ አንቺ እንደዚህ ማድረግ አልነበረብሽ። አዎ እኔም የተረዳሁት እሱን ነው። ለሱ ጊዜ መስጠት ነበረብኝ። ይቅርታ አደይ፣ በእኔ ጉዳይ ተወጥረሽ የራስሽን ነገር እንድትረሽ ያደረኩሽ። ለልዬ አንቺ ምን አጠፋሽ? የኔ ደካማነት ነው እንጂ። አትጨነቂ በቃ እኔ አወራዋለሁ። እሺ ባቡሬ አመሰግናለሁ። ግን ደግሞ ለልዬ የምትንከባከቢልኝ ከሆነ ነው። አታስብ፣ አደይ አጠገቤ ካለች ተሳስቶ እንኳን አያመኝ። ኧረ ነው እና ታዲያ ማን አጠገቤ ሲሆን ነው የሚያምሽ? ኧረ እሷ እየቀለደች ነው። በሉ በቃ እመለሳለሁ። ባቡሬ በጣም ያሳዝናል። እውነቱን ልንነግረው ይገባ ነበር። አይ አደይ መስማት የለበትም። እሱ ከሰማ በጣም ይጨነቃል። አንቺን ራሱ እንደዚህ ስትጨነቅ እያዩሽ አይደል እንዴ? ስለዚህ በቃ እሱ ባይሰማ ነው የሚሻለው። እሺ ግን እስከ መቼ? ያወቀ ጊዜ ግን መቼም ይቅር አይለንም። አይ መቼም አይሰማም፣ መስማትም የለበትም። እስኪ ይሁን
ዋናው ያንቺ ደህና መሆን ነው። ሌላው ነገር ትርፍ ነው። እሺ። እና ዶክተሩ ምን አለሽ? ቀጠሮውን እንዳትረሹ ነው ያለው። በቃ? አዎ በቃ። ደግሞ ሰላም ብሎሻል። ስላንቺም ጠይቆኛል። ጥሩ ልጅ ነው ማለት ነው? አዎ ጥሩ ዶክተር ገጥሞሻል። ፈጣሪ ነው ቀለል ያድርግልሽ። አሜን ጓደኛዬ። ኧረ ተው አንተ ሰው፣ ኧረ ተው፣ ኧረ ወንዱ ሁን። እንደዚህ ሆነ ካዩ ሴቶቹ መሳቂያና መሳለቂያ ነው የሚያደርጉ። ተው እባክህ። ምን ሴት አለና የቀየውን ሴት በሙሉ ከተማ ሰዳችሁት? ቆይ አንተ ቆይ ምን ልሁን ነው የምትለው? ቤት እንደሌለው ሰው እንደዚህ መንገድ ለመንገድ የምትንገላወዱ ምን ሆነ ነው? ቤቴንማ ሸጣችሁ ሜዳ ላይ ጣላችሁኛ ከተማ። አይ እሱማ እኛ እኮ ምንም ስልጣን የለንም። ዘንድሮ እኮ ምንም ስልጣን የመወሰን መብት የለንም። እንዴት የለንም? አንተ ከንቱ ስንት ጊዜ ኖርን፣ ስንት ጊዜ አብረናቸው ሰራን። አሁን ነው የሰራነው ለችግር ጊዜ ካልሆነ ምን ዋጋ አለው? አዎ እሱ ልክ ነህ፣ ግን ነገ ምን እንደሚመጣ አናውቅም። ይኸውልህ ጠንከር ብለን እንፋረዳለን። እሺ አረዳ አንተንማ ይኸውልህ ልብህን ቀምተውሃል። ጫንዋ ሰማህ? አሁን ራሱ እኮ እዚህ ለምን እንደምደግፈኝና ለምን እንደምትንከባከበኝ አላውቅም። አእምሮን ነክተውሃል። ልክ አይደለም። በቃ እሺ አሁን ተነስሽ። ጫኔ። አቤት ጋሽ። ደግሞ የምን ፍየል ነው የምጎትተው? ፍየል? የት አለ? የምን ፍየል ነው? እግር ስር ያለው። አይ ምን ላድርግ ብለው ነው? መንገድ ላይ ወድቆ ሳገኘው እንዴት ብዬ ልለፈው? ቤቱ ላስገባው ደግፌ ብዬ ነው ይዤው የመጣሁት። መቼም ክፉና ደግ ብዙ ነገር አሳልፈናል። አረዲያ ካፈር መንከባለል ይሻለኛል ብሎ መሰለኝ እንዲህ የሚሆነው። እኛ ምን አገባል? አንተ ራስህ እንዲህ አይነት ጥጋበኛ ቤትህ እንዳታስገባ። ያለኛ ድጋፍ ምን አባቱ እንደሚሆን እናያለን። እና ተከተሉ። ሰው በፈጣሪ እርዳታ ነው እንጂ የሚቆመው በሰው እገዛ አይደለም። በእናንተ እገዛ ቢሆንማ ይኸው አየ ነው እኮ ውድቅ ብሎ እንደሚቀር እኔ ምስክር አይደለሁ? ጫንዋ ሜዳ ላይ ጣላችሁኝ እናንተማ ወንድማማቾች። አንተ ሰው ይሄን ሰው ከፊቴ ገለል አድርግልኝ፣ አለበለዚያ ይኸው የሰራችሁትን ስራ በሙሉ እርሶና ወንድሞት ለቀየው ሰው በሙሉ እናገርና ከዛ የቀየውን ምላስ ትችሉታላችሁ፣ ትቋቋሙት እንደሆነ ናል። ኧረ እንደዛ ይሻላል አለ። ታዲያ ማን ወድቆ ማን ይቆማል? እናንተ ብልጥኛ ሞኝ ተያይዘን ነው የምንወድቀው። እርሶንም ጋሸም። አንተ ውርጋጥ ከኔ ጋር ነው እንዲህ አፍ የምትካፍተው? ኧረ እንደው ጋሽ እንደዚህ ማድረግ ተገቢ አይደለም። በልጫኔ እጅና እግሩን ጠፍንገህ አምጣልኝ። እንዴ ልናስረው? ታዲያ አትሰማም እንደሚለውን? ኋላ በዚህ በሰከረ አንደበቱ ሲንዘባዘብ የሰፈሩ ሰው ጉዳችንን የሰማው እንደው ምን ይወጣል? ጠፍንገህ አድርገህ አምጣ። ተዝበቀኝ ና አይዞህ በቃ ና አልኩ። አረ ፍቅር አሳቅሽኝ። የሀብታም ሳቅ እንጂ ሀብታሞች እንዲህ ነው እንደሚስቁት ደስ ሲል። አንቺ ቦቅ በቃ ፈሪ ፍቅር። ወይኔ ልቤ። አሹ ቆይ ምንድነው ችግር? ምን እያደረክ ነው? ምንም ችግር የለብኝም። ይኸው ከትምህርት ቤትሽ ደረሽ፣ ግቢ። ምን አይተህ ነበር ስሮጥ የነበረው? ዛሬ እንደው ከልቤ ነው ያሳቅሽኝ ፍቅር። ለካ እስከ ዛሬ እንደ ኤሊ ስትራመጂ የነበረው መልክ ስትሰሪ ነው አለ ዳይመንድ። አሸቀጣጥሽው እኮ ሙች ያጭር ርቀት ሯጭ ነው የሆንሽው። ማነው ጠፋብኝ ሰው። አሁን መገልፈጡን ተውና የምትናገር ከሆነ ተናገር አሹ። በይ ሰላም ወይ እንዴ መች ደረስኩ? አይ የኔ እናት ከዚህ በላይ ከትምህርት ቤት መቀመጫሽ አስገብቼ ምሳቃሽን እያጎረስኩ አላስተምርሽም። አዎ ይኸውልሽ፣ ኋላ ደግሞ ከትምህርት ቤት ከገባሁ ጓደኞችሽ ሲልፐሬንና አለባበሴን ያዩና ይስቁብሻል። መሳቂያ መሳለቂያ ነው የሚያደርጉሽ። አዎ ደግሞ ያለባበሷን ነገር እንዳልሽው ለትዬ አስረጃችሁማ። እኔ አሹ ቀብራራው የምይልሽ ተዛነት ማንንም ነው ማስንቀው። አሁን ወሬህን ተውና ስወጣ እንዳትቆይብኝ። በፍጥነት ነው፣ በጣም እየቆየህብኝ ነው። ትገረዛ ሙልቃቃ ትሞላቀቅብኛለች። ይኸውልሽ ኋላ በዛው ቀርቼ ጉድ እንዳላረግሽ። እሱን እንኳን ማድረግ አትችልም አሹ።
በመጣ ሄድኩኝ። ዋና ደውዬ ደግሞ ቶሎ እባክህ በቃ እኔ ልክ አንተስ ወዴት ነው የምትቀየሱ? ቅምጥል ጋር። ውይ እቺ ቅምጥል አሁንስ እንዴ ምንድነው እንደዚህ ደሞዝ የሌለው ስራ የሆነችብህ? እንደውም አብረን እንሂድ። ኧረ እባክህ ምን ልትሰራ ነው የምትሄድ? ማለት ሻኪራ ይላል። ሻኪራ ሻኪራ ወይ ሻኪራ ሻኪራ እንደውም ይኸውልህ ስማ በቃ ሂድ፣ ጋነም መግባት ትችላለህ። ሻኪራ ይመጣች። ምን እሷ ስትመጣ ነው ጋነም ግባ የምትለኝ? እንደውም አልሄድምስ። መብት ነው ኪንጎ ማከለከለ። አሁን ይኸውልህ ወደ ቤት ሂድ። አልሄድም። አሁን ወደ ቤቴ ቅምጥል ጋር ሂድ ምናምን እያልከ ነበር ብዬ ነበረ። እንደውም ሀሳቤን ቀይሬያለሁ። አልሄድም። የኔ ቅመማ ቅመም የኔ ቅመማ ቅመም ምንም አልተጨቃጨቅንም። የኔ ሻኪራ ደህና ነሽ? አለሁልህ። እንዴት ናችሁ? ከአንቺ ናፍቆት ፍቅር በጣም ደህና ነኝ። አረ ራስን ችለህ አውራ፣ እኔን አታቃጥል። መቀላቀል ካልፈለግክ ወደ ቤት መሄድ ነው። አልሄድም፣ የትም አልሄድም። አውቀህ ነዋ። እንደውም እንዴት እንደምታቃጥለኝ እንዲገባ እፈልጋለሁ። የትም አልሄድም። እኔ ካንተ ጋር ምን አጨቃጨቀኝ? እኔ ሻኪሬ እንሂድ። ወዴት? ወደ ፈለግሽው ቦታ። እሺ፣ ግን ደግሞ ኪንጎ ማብረንና ትቀርጸኛለህ። የምን ቀረጸው? ቪዲዮ ልንሰራ ቦታ እንቀይር አላልክም እንዴ? ወዴት ልትወስደኝ ነው? አይ ሻኪራ፣ ለካ እሱም አለ። ምን ነው? ምንም ሻኪሬ፣ አንቺ ኩቹ ኩቹ ሆታዬ እያልሽ እየዘፈንሽልኝ ስትሄጂ እኔ ጎን ለጎን እየሮጥኩ እየተከተልኩሽ ቀርጽሻለሁ። በቃ ይሄ እኮ ከንቱ ምንም አያደርግም እኮ አብሮ እንዴ። ለምን ኪንጎ መሄድበት አለ እንዴ? ታዲያስ ይኸውልሽ ሻኪሬ፣ ቅምጥል ኪንጎ ቶሎ ካልሄደ በርበሬ ነው የምታጥነው። እሷ እንደሆነ ያው ቀልድ እንደማታውቅ ታውቂያለሽ መቼስ አይደል? ስለዚህ ብሄድሽ። ሩታ ማሚ፣ እዚህ ከነሱ ጋር ቆመሽ ምንድን ነው የምትሰሪው? ስራ ስለሌለሽ ነው አይደል? ቆይ ማደርገውን አውቃለሁ እኔ። አረ እንደሱ አይደለም ማሚ። እናንተ ስራ የላችሁም? እንደዚህ ምንድን ነው የምትሰሩት? እትዬ እረሱኝ እንዴ? ኪንግ እኮ ነው። ሰላም ነው? እንዴት ነው? ይመስገን እትዬ። እርስዎ እንዴት ነው? ባለፈው ስራ ጠይቀህ ነበር። እንዴት ነው ታዲያ ያገኘ? አይ አላገኘሁም እትዬ። ይኸው እዚህ ቁጭ ብዬ ነው የምውለው። አይዞ ልጄ፣ ይገባኛል እኮ ግን እኮ አንተም ዝም አልክ። ደጋግማ አልጠየከኝም። እኔም እኮ መጀግጀግ እንዳይሆንብኝ ብዬ ነው። አረ በፍጹም በቃ አዲስ ነገር ሲኖር አሹ ይነግርሃል። ሩታ በይ ወደ ቤት ግቢ። ሴት ልጅ እዚህ ቆማ ድዷን ስታስጣ ጥሩ አይደለም። ተናግሬያለሁ። እሺ ማሚዬ። አንቺ ወደ ቤት ልትሄጂ እንዳይሆን? አረ እንደሱ አይደለም። ስትመለስ እንዳታገኘን ቦታ እንቀይር። ቆይ ለምን ሌላ ዶክተር ማይ? አትፍሪ፣ አይቼሻለሁ። ምን ማለት ነው? አረ እባክህ ጭራሽ በቂ ሕክምና ሳላገኝ ምን ማለት ነው ምናምን ትለኛለህ እንዴ? እጮሃለሁ። እንደውም የህመም ስሜት ይሰማሻል እንዴ? በቂ ምን አደረጉልሽ? አሁን እንዴት ነሽ? ደህና ነኝ ወንድሜ፣ አሁን ምንም አልልም። ቆይ እንደዚህ የሆነች ለምን ነው ዶክተር ማያት? አታስበን፣ አይቻታለሁ። ምንም አልተጎዳችው። አልገባኝም። አንተ እንዴት አወቅ? ደግሞ እንደዛ ገጭታት ነው ወይስ የሆነ ነገር ሆናለች ለማለት ደም መፍሰስ አለበት? ኧረ ወንድሜ፣ ደሜ ወደ ውስጥ ፈሶ ሊሆን ስለሚችል ሌላ የተሻለ ሕክምና ማገኝበት ቦታ ውሰደኝ። ወይኔ ግሬን፣ ወገቤን። እኔን ወገብሽን ጀመረሽ? መቼ አስተረፈሽ ሰውዬ? እኔን ስለተፈጠረው ነገር በጣም አዝናለሁ እህቴ። ግን ምርመራው የሚያሳየው ምንም እንዳልተጎዳሽ። አረ እየቀለድክብኝ ነው እንዴ? ሲጀመር አንተ ማን መርማሪ ያደረገ? ለምን ወንድሜን ሰውዬ እንዳትለውም? ቆይ እኔ ህክምና ባለሙያ ነኝ፣ ዶክተር ቢል እባላለሁ። የምር ነው? ዶክተር ነው? ስለተፈጠረብሽ ነገር በጣም አዝናለሁ። ሀሳብ ላይ ስለነበርኩ በጣም ይቅርታ። ኧረ እባክህ እንደዚህ ከሰባበርካት በኋላማ ይቅርታ ምናምን አልሰማህምሽ። እህቴ እኮ ምንም የተጎዳችው ነገር የለም። እንዴት እንደሆነ አላውቅም። ድንገት እግሬ ስር ወድቃ አገኘኋት። በሰዓቱ በጣም ደንግጬ ስለነበር በጣም ጥፋት ያጠፋ መስሎኝ ነበር። ግን ከቆየ በኋላ የምርመራ ውጤቱን ሳይሆነው እውነቱን ያወቅኩት። እህት ደንግጣ ስትወድቅ የመታት ድንጋይ ምናምን ነው እንጂ ምንም የሆነችው ነገር የለም። አልሰማህምሽ? ዶክተር ስለሆንክ ብቻ ከክስ የምታመልጥ መሰለ? እከሳለሁሽ ምፋታ መስሏል። ምን አጠፋው? እህቴን ገጭታታል እኮ። ለሱ እኮ በጣም ይቅርታ አልኩኝ። ኧረ እባክህ የምን ይቅርታ ነው? እንደውም ገንዘቡን ቁጭ አድርግና ሌላ ቦታ ሂጅ ይታከማለሁ። የምን ገንዘብ? ይኸውልህ ወደ ህግ ሂጅ ከመክሰሴ በፊት ገንዘቡን ቁጭ አድርግና ሌላ ህክምና ማገኘበት ቦታ ልሂድ። አዎ ያለችን ሁሉ ስጣት። እንደዚህ በቀላሉማ አልፋታ። ገባኝ። እሺ መጣሁ። ዶክተሩ ግን የሌለ ነገር ይኸውልሽ ቤዛ፣ ስትወድቂ መሬቱ እንዳይጎዳሽ ጠንቀቅ በይ። ኧረ እንደው በገጨኝ ብሩን ባገኘው። አሁን እሺ፣ ፈጠን አድርጊ፣ ቶሎ በይ።
ቤዛ። ዶክተሩ ግን ሳይነቃብን አይቀርም። ይህ ሰውዬ ግን የምር ዶክተር ነው? ነይም ብሏል። እሱ እንዳለው ብቻ ግን ነገር ሩቴ አሹ መጣ። ወዴት ነው እነዚህ ሁሉ መንጋገር? አንተ ራሱ ወዴት ነው? ማን ነው እባክህ ከዛ ግቢ ፈቶ ይለቀቀ? እኔማ ይኸውልህ ቀን ስራው ቀርቶ የጎንዮሽ እኮ ስራ አገኘሁ። ፍቅርና ትምህርት ቤት አለሻት የተመለስኩ ነው። ምን አያሺ እንዴ ምንድን ነው እንደዚህ ቁፍ እንዳለች ዶሮ እያሽካካችሁ ምስቁት? ተዋቸው እነሱን አሹ። እኔ እኮ ይኸውልህ ገና ያኔ ገና ተማሪ እያለን ዶግን ደጅ ኢዝን ጠቅ 15 ቦይ ትቦ ብለው ያነበብክ ጊዜ እኮ ነው በደንብ የገባኝ። ያንተ መጨረሻ እኔ የተረዳሁት እንዳልነግርህ ለሞራል ብዬ ነው። ምን ልመልህ ፈልገህ? መጨረሻ ህጻናት አመላላሽና ጠበቃ እንደምትሆን ነው። በል አንተ ምን ታውቅና ይኸውልህ ኋላ ትጣለኛለህ። ይሄ እኮ ማለት በዓለም ደረጃ የተከበረ ሙያ ነው። ጋርድነት ይባላል። ጋርድ ነኝ እኔ ጌታ። ጋርድ? አንተ አሁን እስቲ እንደው ምኑን ነው የምጋርደው? ጋረድን እንጂ ደግሞ መጣላት ምናምን ትላለህ እንዴ? እንጣላ። በእኔ አልተጀመረ መጣላት። ደግሞ ይኸውልህ ስማ፣ ፍክሩን ከኔ ጋር አቁ። እስኪ አትጨቃጨቁ። ሩታ የኔ እናት ይኸውልሽ እነሱን ታያቸውና እኔ ጋር ወደ ቤት እንሂድ። ኧረ እባክህ በቃ አንተ አራዳን አይደል? ከአንድ ቤት ሁለት ሰው አይደብረም እንዴ አንተ? እኛም እኮ ወንድሞች ነን፣ ለእኛም አስብልን እንጂ። ኧረ ወዲያ ይኸውልህ አንተን አምኖ ሰው መላክ አይቻልም። አዎ እንዴ ኋላችን የመሰለች አንድ ፍሬ ልጅ በአስጠርጥረ እስር ቤት ብታሳድራትስ? ከምን ጋር የዋለች ጊደር ምን ተምራ ትመጣለች ነው የሚባለው። ዳይመንድ በእኔ ሩታ አንተ ሄደሹ እኔ እመጣለሁ። አይ ሩታዬ አፌ ቁርጥ ይበልልሽ። ይኸው ሰማህ አይደለ? በቃ ምን ታደርጋለህ? መንገድ እንቀጥል። ይኸውልሽ እነሱን ከመረጥሽ ይኸውልሽ ኋላ ግን ሀሹ ስልኬን፣ ሀሹ ጸጉሬን፣ ሀሹ ወገቤን፣ ሀሹ ቅንድቤን ብትይ የለውበትም። አትጨነቃሽ፣ እኔ ስላለ ምንም አይፈጠርም ነው። በላይ ላይ መነጋገር ጀመራችሁ። ኮድ መሆኑ ነው። ይሻላል ኪንጎ በሉ። እኔም ሮማኔ ጋር ልሂድ፣ ብቻዋን ነች። ስማ አሹ ደግሞ ምን ቀረ? ይኸውልህ ሮማንን እያማለልክ ህፃኗ አልቅሳብህ እንዳትገረፍ ነቃ ደንገጥ በል። ሂድ ወደ ኋላ። ይኸውልህ ጠብህ ከኔ ጋር አሸቴ። አንተ በቃ አሹን ካልተናገርከው ደስ አይለማ። ይሄ ምን ራሱን በራሱ የተናገረ ሰው እኔ ምን ብዬ እናገረዋለሁ? ደረሳችሁ? አዎ ደርሰናል። እዚች ጋር እቺን ቅያስ ጣጣፍ ስትል ታገኘዋል። ስለተፈጠረው ነገር በጣም ይቅርታ። እኔም ትንሽ ማስተዋል ነበረብኝ። ትንሽ ሀሳብ ውስጥ ሆኜ ነው። በጣም ይቅርታ። እሺ ዶክተር ገብቶናል፣ ግን እህቴ ተጎድታለች። መቼም አውቃችሁ ራሳችሁን አደጋ ላይ ትጥላላችሁ ብዬ አላስብም። ምን እያልክ ነው? እንዴት ነው አውቄ ራሴን አደጋ ላይ የምጥለው? መቼም አላደርገውም። እሺ ይሁን፣ ሁሉም ነገር ለበጎ ነው። ተገቢውን ሕክምና አድርጌልሻለሁ። አመሰግናለሁ ዶክተር። ሆስፒታሉ ማለቴ የሆስፒታሉ ባለቤት ነው ወይስ ተቀጥረ ነው? አይ የራሴ ሆስፒታል ነው። ዋው! በዚህ እድሜ ማለቴ ወጣት ነው። እንዴት የግል ሆስፒታል ሊኖር ይችላል? ፈጣሪ ሰጠኝ። ለመልካም ነገር ሲሆን ሁሉም ነገሮች ክፍት ይሆናሉ። ምርጫው ያንቺ ነው። ገባኝ። እኔን ግን አውቀኛለሁ? ቤዛ? አዎ ቤዛ ነኝ። እንደዚህ ፈገግ ስትይ ጥሩ ነው። እስካሁን እኮ በጣም አስጨነቀሽኝ ነበር። ግን ይቅርታ ዶክተር። ቤዛ እኔን እንጂ ይቅርታ መጠየቅ ያለብኝ።
ምንድን ነው እሱ? ቤዛ ገንዘቡ ከሕክምና ውጭ ላሉ ቤቶች ላይ የሚደረጉ አንዳንድ ትሪትመንቶች ይሆንሻል እና ደግሞ ስላልከሰሽኝ በጣም አመሰግናለሁ። ውለታሽ አለብኝ። አይ አይገባም ነበር እኮ። አሁንማ እኮ ቤተሰብ ሆነናል። ብር አያስፈልግም። ምን እያልሽ ነው አንቺ ደግሞ? ወንድም ያምጣው መልስለት። እሱን እንደዚህ ወጪ ማስወጣት የለብንም። ዶክተር እኮ በጣም ጥሩ ሰው ነው። ኧረ እባክሽ መቼም አልሰማሽምሽ። የአንቺ ደግነት ደግሞ ጥርስ አውጥቶ እያገጠጠ ነው። አትጨነቂ ቤዛ። በማንኛውም ሰዓት ካመመሽ የኔ ሕክምና ቦታ መተሽ መታከም ትችላለሽ እና ደግሞ በጣም አመሰግናለሁ። ራስሽን ጠብቂ። እሺ እኔም በጣም አመሰግናለሁ። እሺ ደህና ኦኤምጂ ምን አይነት ሰው ነው? ማለቴ ምን አይነት ዶክተር ነው? ኧረ አረጋጊ ወቴ። ምንድን ነው የምትይው? ቆይ ቅድም ለብር ብለሽ አይደል አደጋ ውስጥ የገባሽው? አሁን ደግሞ ምን መጣና ነው ብር አልፈልግም ምናምን የምትይው? ምን ላድርግ ወንድሜ? አላየከውም እንዴት ትሁት እንደሆነ? ታውቆሻል ግን እያሽቃበት እየደነገጥሽለት እኮ ነው። ወንድሜ አላየኸውም እንዴት ትሁት እንደሆነ? እስቲ ተመልከተው። ቆንጆ ነው፣ በዛ ላይ ዶክተር ነው፣ በዛ ላይ ደግሞ ሆስፒታሉ ይራሱ ነው። ቆይ ለሱ ያልደነገጥኩ ለማን ልደንግጥ? ይህ ሁሉ ነገር ይዞ ይሁን እንዴት ትሁት እንደሆነ። ኦ ማይ ጋድ! አረ ወደዛ አትመሳሰጭ። ምንድን ነው በዚሁ ከቀጠልሽ ጥሩ አይመጣምሽ። አይሁና ዶክተር እኮ ነው። አረ እባክሽ ዶክተር ነዋ። ደግሞ በልጅነትሽ ዶክተር መሆኑን ነበር ምኞትሽ? የማይ ህልም ነበር፣ አልሆነም ግን። ምን ቤዛ? ቆይ ግን ፋርማሲ የተማርኩበት ወረቀት የት ነው ያለው? ቆይ ምን ልትሆኚ ነው? ወንድሜ ጥሩ እድሎች እኮ ወደ እኔ እየመጡ ነው። አታይም እንዴ? በይ የዲፕሎማ ፋርማሲ ወረቀት ይዘሽ ዶክተሩ ጋር ልሂድ ምናምን እንዳትይ። መች ይቀራል ወንድሜ። ብቻ ያበደ ነው የምልሽ። መለዋውን እንሂድ። ተመልከች፣ አበባ ነው፣ ቆንጆ አበባ። ለማን? ለአንቺ ነው። ሌላ ለማን ይሆናል? በጣም አመሰግናለሁ። ቆይ ግን ከየት አመጣው? እዛ እታች መንገድ ሳልፍ ታንድ ግቢ ያየሁትና ልክ ያንቺን አይኖች ሲመስለኝ ቀንጥሽ ያመጣሁልሽ። ለምን? ሮማኒ፣ ለምን ማለት? ማለትማ ለእኔ አበባ መስጠቱ ለምን አስፈለገ? ደግሞ እንዲህ ተብሎ ይጠይቃል? ሮማኒ፣ ከዚህ በፊት ስንት የሰጥሽሽ የለ? እንዲህ ብለሽኛል። ረስተሽው ነው? አዋሽ ለሴት ልጅ አበባ የሚሰጠው የሆነ የተለየ ነገር ካለ ነው እንጂ ዝም ብሎ አይደለም። እሱማ ሮማኒ፣ አንቺ አልገባ ብሎሽ ነው እንጂ። ምንድን ነው እሱ አልገባ ያለኝ? ዛሬ ግን እንዴት ነው ሮማኒ? ነቃ ብለሻል። ደግሞ መጠየቅም ጀመረሻል። በሰላም ነው? ቶ በቃ ፍቅርን ካሁን በኋላ ሁልጊዜ አንተ ነው የምታደርሳት። ታዲያስ ሮማኒ፣ አንድ የፈርዶብኝ የለ ምን አደርጋለሁ ብለሽ? ጥሩ እትዬም ቤቱ ባዶ እንዳይሆን ብለው ጥለውኝ ሄዱ። አሁን ለሊ ጋር መሄድ አለብኝ። ልክ ነሽ ሮማኒ፣ መሄድ አለብን። አይኛ ነገር እንደዛ ውለታ ውላልን ለሊን ሄደን መጠየቅ አልነበረብንም? ግን አዎ ልክ አልሰራንም። አሹ ምን ነው? ኧረ እኔ እስከ አቅሜ በላይ ሆነ ሮማኒ። ምኑ? ኧረ እንጃልኝ ዘንድሮ ሮማኒ፣ ግራ ተጋብቼልሻለሁ። ምን ነው አሹ? ቆይ ችግር አለ እንዴ? ማለቴ ምንድን ነው የተፈጠረው? ከዚህ በላይ ችግር? አይ ግራ እያጋባኸኝ ነው አሹ። ቆይ ምን ሆነሃል? እስቲ ተይው እናቴ፣ አንቺን ላይ ገባሽ ነገር ምን አናገረኝ? አሹ እንደዛ ማሰብ የለብም። እኔም ያለ አንተ አንተም ያለ እኔ ቆይ እዚህ ቤት ውስጥ ማን አለ? እኔም እሱም ብዬ አይደል ሮማኒ፣ አንድ ልቤን አሳልፌ የሰጠሁሽ። የምን ልብ? ተናገርኩ አልሰማልሽ እኮ ሮማኒ። ዘንድሮ እኔ ወየት ልባ
እሺ ሌላው ቢቀር እስቲ ልቤን ያድምጪው። ምን ነው እሱ ልብህን ታሟል እንዴ? አዎ ታመሚያለሁ። እየቀለድሽ ነው ሮማን? ቆይ እኔ ምን አደረኩኝ? ልቤን ስሚው ስትለኝ ጊዜ ነው። ታዲያስ ስሚው ማለት እኮ ልቤ ያለመኖሩን ልቤ መነጠቄ እንድታውቂ ነው እንጂማ መታመሚ የሚነግረኝ ብዙ አለ። ከበሽታ የሚያክመኝ ነው እንጂ ያጣሁት። በጣም የከፋ ነው ማለት ነው ነው? አይ እንግዲህ ሮማን አንቺ ሹፈት ጀምረሽ አትናደዳ። እሺ ና ወደዚህ ተጠጋ። ወዴት ነው የምጠጋው ሮማን? እጅን ስጠኝ። ምን ይሰማል? ያው የልብ ምት ነው ሮማን። እሺ እኔ ደስተኛ ልሁን፣ ልከፋ፣ ልዘን ወይም ልጨነቅ በልብ ትርታዬ ብቻ እጄ የነገረ ነገር አለ። ስለዚህ እኔም ልብህን ስላስደመጥከኝ ልረዳ የምችለው ምንም ነገር የለም እስካልነገርከኝ ድረስ። አሹ የሰው ልጅ እኮ እንደዚሁ ሲስቅ ሲጫወት አይተው እኮ ደስተኛ ነው ብቻ ማለት አትችልም። ደስታው በፊቱ ስለሚነበብ ነው አይደለም። ማየት የምንፈልገውን ብቻ እያየን ስለሆነ ነው አሹ። እኔም ያንተን ስሜት ለመረዳት ከልቤ መፈለግ ይኖርብኛል። አልፈልግህም እያልሽ ነው ሮማን? አላልኩም አሹ። እኔ እንደዛ ልልም አልችልም። አንተ ወንድሜ ነህ። በስኬቴም በሀዘኔም ጊዜ ታስፈልገኛለህ። የመጣንባቸው መንገዶች እኔ እናንተን አስተሳስረውናል። ስለዚህ እርስ በርሳችን እንፈላለጋለን። ታዲያ የምትፈልጊኝ ከሆነ ለምን አትረጂ? ስላልፈለኩኝ እኔ በቃ እንደዚህ ተመችቶኛል አሹ። ገባኝ። አንቺ የራስሽን ስሜት ነው የምታስቀድሚው ማለት ነው። ራሴን ትቼ አንተን ባስቀድም አሁን እንደምትወዳት ሮማን ልትወደኝ የምትችል ይመስላል? አልገባኝም ሮማን። ብዙም እንዲገባት ሞክራሹ። ተረዳኝ። ታውቃለህ፣ እኔ ሁሉንም ነገር አውቃለሁ። ምን ማለት ነው? እንዴት ናችሁ? ምን ነው ዝም አላችሁ? በጣም ይቅርታ ዴቭ። እንዴት ነህ? ችግር የለውም። እንዴት ነሽ? አሹ ግን በሰላም ነው? በሰላም ነው ዴቭዬው፣ አታስብ። እሺ በሉ በቃ ደህና ዋሉ። በማለት ማዘሯ ዛሬ በጣም ነው ደስ ያለኝ። ሄደን ስላየናት በጣም ደስ ብሎኛል። ታውቂያለሽ የሆነ ነገር ነው ከሌላ የቀለለልኝ። አየሽ ልጄ፣ ሰውን መረዳት፣ የታመሙትን የታሰሩትን መጠየቅ እንዴት ህሊና እንደሚያድስ። እኔም እኮ ከበፊት ሀሳቤ እንደዛ ነው፣ ግን በቃ የመላ ጉዳይ ነው። ግን ደግሞ ወደፊት ነገሮች ሲስተካከሉልኝ እኔም ሰዎችን መርዳት እፈልጋለሁ። ሰውን ለመርዳት ገንዘብ ብቻ ሳይሆን የሚያስፈልገው ሰው መሆን ብቻ በቂ ነው። ያለ ገንዘብ እንዴት ይሆናል? ማለቴ የሚበሉት ነገር ካልሰጧቸው ምናምን እንዴት ይሆናል? ያኔ እኔ በታመምኩ ሰዓት ለልዬ ገንዘብም ሆነ ምግብ ይዛልኝ አትመጣም ነበር። ነገር ግን እንድቀየር ረድታኛለች። አልገባኝም። አንድ የታመመ ሰው፣ የተቸገረ ሰው ማንኛውም ሰው ገንዘብ እየወረወረለት መሄዱ አይቀርም። ታዲያ ሌላ ምን ማድረግ ይቻላል? ያንን ሰው ከነበረበት ነገር ለማውጣት ችግሮቹን መስማት፣ መረዳት፣ እንዲቀየር መጣር፣ ነገሮችን ለማስተካከል በሀሳብም ሆነ በምክር ካጠገቡ መቆም። ይኸውልሽ ልጄ፣ የዛሬ ሰው ችግሩን የማታ ራቡን ለማስተካከል ምግብ አብስለሽ ከመስጠት ይልቅ ጾሙን ቆይቶ ጾሙን አድሮ ነገ ጠዋት የሚሆነውን ነገር ከመርዳት የበለጠ ነገር ምንም የለም። ስለዚህ ላንቺ ምግብ ምናምን ጠቃሚ ነገር አልነበረ ማለት ነው? አይ ያደረግሽልኝን ነገር እኮ ሙሉ ለሙሉ አልጠቀመኝም ብዬ አልተውኩትም። ቅምጥልዬ ተባረኪ የኔ ልጅ። ያኔ እኮ በየቀኑ ምግብ ታመጭልኝ ነበር። ነገር ግን ለመኖር ብቻ ያህል እንጂ ለነገ የሚጠቅመኝ ነገር አልነበረም። ለዚህ ነው ለልዬን የምወዳት። እንዴት? እሷ ከእድሜዋ በላይ አዋቂ ናት። ቅምጥሌ፣ ሰውን ለመርዳት ነገን አትጠብቂ። ልክ ነሽ። ማዘሯ እኮ ጓደኛዬ ናት። ታውቂያለሽ፣ ያስደሰታት እኮ ከወሰድኩላት ነገር በላይ የኔ በቦታው መገኘት ነው። ሄሎ፣ የምን ስብሰባ ነው? የእናትና የልጅ እና ታዲያ እኔን ያቀላቅሉኝ? አይ ወንድም፣ የሴቶች ጉዳይ ነው፣ አንተን አይመለከትክም። ኧረ እንደዚህ ሚስጥር ተጀመረ? የኔ ልጅ እንዴት ነሽ? በጣም ይቅርታ አድርግልኝ። ሁልጊዜ እመጣለሁ እያልኩ እያሰብኩኝ አልተመቸኝም። በጣም ይቅርታ። ኧረ እትዬ ችግር የለውም። አሁን እኮ እኔ በጣም ደህና ነኝ፣ እግዚአብሔር ያክብርልኝ። እንኳን ደህና ሆንሽ የኔ ልጅ። አደይ ምን ነው እቤት መምጣት ተውሽ? ለምንድን ነው የቀረሽው? አዎ እትዬ በጣም ይቅርታ። በሌሊ ጉዳይ እኮ ተጨንቄ ስለነበር። ቢሆንም የኔ ልጅ ደግሞ ከዴቭ ጋር ምንድን ነው የተፈጠረው? ምን ሆናችኋል? አረ ምንም አልተፈጠረ። አትዋሺ። ዴቭ ሁሉንም ነገር ነግሮኛል። ምን ነገሩት? ያው እዚህ በሌሊ ምክንያት እንደተጨነቅሽና ለሱ ጊዜ እንደሌለሽ ነግረሽዋል።
ኧረ እትዬ እኔ እኮ እንደዛ ማለት ያልነበረም። ታዲያ እንዴት ነው አደይ? እንዴት ነው አንቺ ያሰብሽው? በሰዓቱ በጣም እየተጫነኝ ነበር። እኔ ደግሞ ጨንቆኝ ነበር። የኔን ጭንቀት ቀለል እንደማድረግ እሱ ግን ስለ ሰርግ ነበር እያወራኝ ነበር። ስለ ሰርግ ለማሰብ እኮ መጀመሪያ እኔ ሰላም መሆን አለብኝ። እሱን ልክ ነሽ፣ ግን ከእሱ አንቺ ተሽለሽ መገኘት ነበረብሽ። ዴቭ እኮ አንቺን ሚስቱ ለማድረግ ጓጉቷል። አንቺ ደግሞ ለአንተ ቦታ የለኝም ስትይ ይጨነቃል። እንዲህ አይነት ነገሮች ሲኖሩ ደግሞ መረዳዳት፣ መተጋገዝ አለባችሁ ልጄ። እሺ እትዬ በጣም ይቅርታ። እርስዎን እዚህ ነገር ውስጥ ማስገባት አልነበረብን። ደግሞ እኛን ፈታው ነበር። ያን ያክል ከባድ ነገር አልነበረ። አይ አንቺ ቀለል አደረግሽው እንጂ ዴቭ በጣም ተጨንቋል። እኔ ደግሞ እናትሽ ነኝ። እንደ እናት የልጄ ነገር ያሳስበኛል። ልጄ ስለሆንሽ ነው በማላችሁ ገብቼ መጥቼ የማናግርሽ። አመሰግናለሁ እትዬ። መቼም ለሊ ይህን ነገር አልሰማሽም እንጂ ምንም ዝም አትያትም ነበር አይደለ? አዎ አላውቅም ነበር። አደይ ቆይ ለምን ለኔ በዚህ ልክ ዋጋ ትከፍያለሽ? ጓደኛዬ እኮ ነሽ። ለአንቺ ምንስ ባደርግ? አይ አደይ እንደዚህ ማድረግ አልነበረብሽም። ቆይ እኔ አንቺ ከምታስብልኝ በላይ እንደማስብልሽ አታውቂም እንዴ? ይኸውልሽ አደይ ለኔ ብለሽ በእኔ ምክንያት ምንም አይነት ነገር እንድታጭ አልፈልግም። አውቃለሁ ለሊ፣ በጣም ይቅርታ። በሉ ተነጋገሩ። አደይ የዴቭን ነገር አደራሽ፣ የተነጋገርነውን ነገር አስተካኪ። እሺ ለልዬ ትንሽ ነገር አምጥቼልሻለሁ፣ እሷን ጉረሽ። እሺ አመሰግናለሁ እትዬ። ችግር የለም እግዚአብሔር ጨርሶ ይመልሽ። እኔ የምላችሁ ምንድን ነው? የሆነ ቦታ ደርሼ ልምጣ፣ እናንተ ሂዱ። ወሬ ነው? አሃ እየተቆጣህ እኮ ነው። ቅምጥል እየጠየኩሽ ነው፣ እየተቆጣሁ አይደለም። ጓደኛዬ ጋር። ኧረ የቷ ጓደኛሽ እባክሽ? ባህርች ደግሞ። ቅምጥል ምንም አታስተባቢ። ባለፈው ከኪንጉ ጋር ያደረጋችሁትን ነገር የእርሷ እንዳይመስልሽ። ምን አደረግን? ከዚህ በላይ ምን ልታደርጊ ፈለግሽ? ረሳሽው እንዴ የተናገርሽው? ምንድነው እሱ? ምን አድርጋ ነው? አረ ወንድሜ ፈታ በቃ ምን ሆናል? ለመናገር ከፈለክ ግልጹን አትናገሩ። አሁን ከኛ ጋር አርፈሽ ትገቢያለሽ። ዝም ብለሽ አትላፍሽ። ምን ማድረግ ነው? አረ ማዘሩ አንድ ነገር በይ። በቃ ሂጂ ቅምጥል። አመሰግናለሁ። ቆየት እንደምትይ ገብቶሻል እንዴ? ትልቅ ልጅ ናት እኮ። እንደ ህፃን ልጅ ነው ውጪ ነው ግቢ ልንላት ነው እንዴ? በረከት አልገባሽም ማዘሯ። እንዲህ እኮ ምሮጦ እዛ ኪንጉ ጋር ለምን ነው? ሄዳ ጓደኛው አይደለ እንዴ? ሁለታችንም እናውቃለን። ምን አሳሰበህ አንተ? ማዘሯ ልጁ ለሷ አይሆናትም። ለምን እንደዛ አልክ ልጄ? ሁኔታውን እኮ አይቺ ነው ማዘሯ። ኪንጎ ገና ምንም አልበሰለም። ለሷ የሚያስፈልጋት ጠንካራ ሰው ነው። ኪንጎ ገና የራሱን ህይወት ራሱ መምራት ያልቻለ ሰው ነው። ተው በረከት፣ በሰው ፍቅር ጣልቃ ትግባ። አውቃለሁ ወንድሟ ነህ አንተ። ለሷ ተቆርቁራ ይሆናል። ለነገሩ ተይው፣ እኔ በራሴ መንገድ አወራዋለሁ። ግን አንተ ለእህትህ የሚመቻትን አይነት ወንድ ለማድረግ ኪንጎ ማገዝ ይኖርብሃል። እንደዛ ሳታወራው እኮ አይሆናትም ብሎ መደምደም ችግር ያመጣል። ቅምጥልን የሚያስከፋ ነገር እንዳታደርግ አደራ እንጂ። አታስቢ እናቴ። ምን ወደ ቤት አትገባ? አይ አንቺ ግቢ፣ ነው ይመጣል። አደይ ዶክተር ያልሽ አደንግጬ። ምን ነው ዶክተር ችግር አለ እንዴ? አይ ምንም የለም አደይ። በዚህ በኩል ሳልፍ እኮ ብቻሽን ቁጭ ብለሽ ሳይሽ ነው። ለሊና አይደለችም እንዴ? አይ ደህና ናት። እዚህ ራሴ ማዳመጥና ከራሴ ጋር ማውራት ስለፈለኩኝ ነው። መረዳሽ ነገር አለ አደይ? ምንም የለም አመሰግናለሁ። ለሊዬን ከረዳልኝ ይበቃል። እሺ ግን አደይ እቺን የመሰለሽ ጓደኛ ያለችሽ እንደዚህ ብቻሽን መጨነቅሽ ልክ አይመስለኝም። አዎ ልክ ነህ። ግን ደግሞ ለሊ ለራሷ ታማለች። ሌላ ጭንቀት ለሆንባት አልፈለኩም። ኦኬ እንደዛ ከሆነ የለሊ ሙታርሻፍ ነው። አመሰግናለሁ ዶክተር። ግን ያን ያክል የሚያሳስብ ጭንቀት የለብኝም። ከምስጋናው በፊት ግን አደይ ምን ልርዳሽ? የለሊ ነገር አደራ። የኔን እንኳን ተው፣ ያን ያክል ያስጨንቅ። ከራስሽ በላይ ሰዎችን ታስቀድሚያለሽ ልበል አደይ? አይ አንተ እንደምታስበው እንኳን ያን ያክል ጥሩ ሰው አይደለም። አይንሽ ያስታውቃል አደይ። የዋህ የሆኑ ሰዎች ልክ እንዳንቺ የተጨንቀው እንኳን ሰዎችን በትህትና ያወራሉ። እና አደይ የሚያስፈልግሽ ነገር ካለ በየትኛውም ሰዓት ወደ እኔ መምጣት ትችያለሽ። አመሰግናለሁ ዶክተር። አሁን ከቢሮ ውጭ ነኝ አደይ። ማለት እዩ የልብላሽ ልጠሪኝ ትችያለሽ፣ ወይም ደግሞ እዩ። ግዴታ ዶክተር ብለሽ መጥራት አይኖርብሽ። ዶክተር መባል ክብርን ይጨምራል እንጂ ያዋርዳል እንዴ? ቀላል እንድልሽ ብዬ ነው። ያው አሁን ጓደኛሽ እንደሆነ ስለተስማማን ብዬ ነው። መች ነው የተስማማነው? እንደ አደይ አሁን ወሰን እኮ በሙያዬም ሆነ ከሙያ ውጪ በየትኛውም ነገር አማክርሻለሁ። ለእኔ ያሰበህ እንደዚህ ስላልክ አመሰግናለሁ። ግን ምንም ማማክር ነገር የለኝም። በቃ እኔ ልሂድ። እሺ ትችያለሽ። የምትፈልጊኝ ከሆነ ቢሮ መምጣት ትችያለሽ። ኤኒ ታይም። ደግሞ ስልኬ ማለሽ አይደል? አመሰግናለሁ። አንተ ለሊን ከረዳልኝ ምንም የሚያስጨንቀኝ ነገር የለም። እሷ ደህና ከሆነች ሁሉም ነገር ይስተካከላል። ይህ ሀሳቢነትሽ ያስደስተኛል። አይ ዶክተር፣
ለሊ የሆነችውን እኮ ስላላየ ነው። እሷ ያደረገችውን ብታይ ከዚህ በላይ በሆነላትም ቅር አይልህም ነበር። ይገባኛል። የምታደርጋቸው ነገሮች ይመሰክራሉ። ልትረዳኝ በመሞከር አመሰግናለሁ። በቃ ዶክተር እኔ ልሂድ። እሺ አደይ፣ የቀጠሮ ቀኑን ግን አረሳሽማ? አልረሳሁትም። እሺ በቃቸው። ሄሎ፣ እንዴት ነሽ ላሊ? ይመስገነው። አልዘገየሽም? እሺ፣ እየጠበቅኳቸው። እሺ፣ ማን ነው? አደይ ዶክተሩ ነው። በጣም አርፍደናል። በጣም ጥሩ ሰው ነው። አሁን በዚህ ዘመን ማን ደውሎ ታካሚ ኑ ብሎ ያስታውሳል? ጥሩ ልብ አለው። ፈጣሪ ግዴለሽነቴን አይቶ ያዘጋጀልኝ ይሆናል። በቃ አሁን እንሂድ፣ ይበልጥ እንዳናረፍድ። እሺ አደይ፣ ግን በጣም ፈርቻለሁ። አይዞሽ ጓደኛዬ፣ ፈጣሪ ያለ አትፍሪሽ። ወዴት ይሄዳችሁ? አደይ አደይ ዴቭ ጋር ልትሄድ ብላ እና ታዲያ አንቺ ምን ትሰሪያለሽ? እኔ ፈልጊያት ነው። ነው እንዴ? ቀጠሮ በግሩፕ ነው ማለት ነው? ታዲኛን ማሳተፍ ነው? አይ እሺ፣ ካልፈለጋችሁ ምን ይደረጋል? በቃ ስመጪ ደውይልኝ። እሺ ቤኪ፣ እደውልልሃለሁ። የጠረጠረ ይመስልሻል? ወይኔ ለልዬ፣ ሲያውቅ ግን ሰው ያረገና። መቼም ማወቅ የለበትም አደይ። እሺ በቃ አሁን እንሂድ። እሺ አደይ፣ ግን እኮ ዴቭ ጋር መሄድ ነበረብሽ። ችግር የለውም፣ ስመለስ በዛው ሄዳለሁ። እሺ በቃ ሂዱና ችግራችሁን ተነጋግራችሁ ፍቱት። እሺ እሺ፣ ችግር የለውም፣ አታስቢ። ይቅርታ ጠይቀዋለሁ። እሱ እንዳሰበው ማሰብ ነበረብኝ። አዎ አደይ፣ እንደዛ ነው ማድረግ ያለብሽ። አረ እኔ እንሂድ። ቁመን ቀረ። ሮማኒ ሮማኒ፣ ቆይ ምንድን ነው ያልሽው? ቅድም አልገባኝ። ምኑን ያልገባ? ሁሉንም ነገር አውቄያለሁ ማለት ምን ማለት ነው? አሹ ምን እያልክ ነው? በዛ ላይ ደግሞ ማንም ሳይኖር እንዴት እዚህ ትገባለህ? ኧረ ወዲያ፣ ያቺ እኮ ኮሌ ደወለች። ማናት? ፍቅር ናታ። እሷን ታያትና ንገረኝ ሮማኒ። ብታነሳላት ነው የሚሻለው፣ በኋላ ደግሞ ሌላ መዘዝ እንዳይመጣ። አይ የለም ሮማኒ፣ ምን እንዳወቅሽ ሳላውቅ ከዚህ ቤት አልወጣም። የፈለገ ነገር ይምጣ። ምን ልናገር አሹ? ሁሉንም ነገር ተናገሪ ሮማኒ። ምንድን ነው ያወቅሽው? አሹ። አቤት እትዬ። በሩን ክፍት አድርገህ እዚህ ምን ትሰራለህ? ምንም እትዬ፣ ልወጣ ነበር፣ ለዛ ነው በሩን የከፈትኩት። አሹ አትዘናጋ። አንተ በሩን ክፍት አድርገህ እዚህ በሆንክ ቁጥር ሌላ ሰው ይገባና በኋላ ሌላ ነገር እንዳይመጣ። እሺ እትዬ። ሄሎ ልጄ። ወይ ፍቅር፣ እዚሁ ቤት ነኝ። አሹ፣ ፍቅር ስደውልልህ ለምንድን ነው ስልክ ማታነሳው? አላየሁትም ነበር እትዬ፣ ይቅርታ በጣም። በልሽ፣ አሁን ከትምህርት ቤት ወጣለች። ሂድና ይዛት ና። ሮማን። አቤት እትዬ። ሩት አልመጣችም እንዴ? አልመጣችም። እስካሁን ምን እየሰራች ነው እች ልጅ? ቆይ ተገናኝታችሁ ነበር? እሱማ አዎ፣ ከነዛ ከዱርዬ ልጆች ጋር አይቻታለሁ። ዱርዬ? እነማን ናቸው? ያ ዘመድሽ ነዋ፣ ዳይመንድ። ኧረ እትዬ፣ እነሱ መጥፎ ሰዎች አይደሉም፣ በደንብ ነው የማውቃቸው። ይሁን፣ እስኪ ያንን ጓደኛውን ሰው ጠይቄ ይምጣ ብሎኛል፣ ግን ይጃምል አለበት አሉ። ከወዳጄ ጋር እንዳያቀያይመኝ። ኪንጎን ነው? አዎ ሮማን። እሱ ምን አይነት ልጅ ነው? ኪንጎ እኮ ጥሩ ልጅ ነው። እሱ ሌባ አይደለም እትዬ፣ እሱ የሚዘርፍ ሰው አይደለም። እና ወዳጄ ጋር ልላከው? አዎ እትዬ፣ በእኔ ይሁንብሽ። ኪንጎ ተመርቆ ስራ ባለማግኘቱ እየተንከራተተ ያለ ልጅ ነው። ጥሩ፣ በቃ አሁን እንደውልለታለሁ። ሃሎ ልጄ፣ እንዴት ነሽ አደይዬ? እኔ ደህና ነኝ እናቴ፣ አታስቢ። ኧረ እውነት እንደው እንዴት ብለሽ እንዳታስቢ፣ እኔ በጣም ደህና ነኝ። አይ እናቴ፣ እንደው እሳቸው ያለ ምንም ምክንያት እንዴት ይጠሩሻል ብለሽ አንዳች ነገርማ ቢኖራቸው ነው። እንደው ያ ጓደኛሽ ማን ነበረ ስሙ? አንድ ሰሞን እዚህ መጥቶ ነበረ። ማን ነበር ስሙ? ዴቭ ነው? ዴቭ ነው የምትይው? እሱ ልጅ እዚህ ያለ ጊዜ የሆነ ነገር እነግሮታለሁ እንዳለኝ ሳይነግረኝ ሄደ። ቆይ ምን ቢታሰብ ምን ቢፈጠር ነው ያልነገረኝ ነገር? እሱማ የእሳቸው ነገር ደግሞ ምኑ ይታወቃል። ማንኛችሁን እንደሆነ አላውቅም። ብርሃንን ይሁን
አንቺን ይሁን ካልዳርኩ እያሉ ነው። እዛው ይሻልሻል ልጄ። እኔ ምንም አልሆንም። እንደው እዛው ባለሽበት በጤና በደህና ኑሪልኝ። እንደው ብትናፍቂኝም እንደው ብታስፈልጊኝም እዛው በጤናና በሰላም እንድትኖሪልኝ ነው የምፈልገው። እኔ እንዲች ብለሽ እንዳታስቢ። አዎ ብርሃን አለች እንኪ የለችም በት እንዴ ምን የሚሉት ነው የለችም ማለት እንኪ ታናግሪያት እንደው አናገር ምን እየሆንሽ ነው አንቺ? ምን ማለት ነው እንግዲህ? ቆይ እህትሽ ላንቺ ተጨንቃ እንዴት ሆና ይሆን እንዴት ነች ብሎ አለ ማለት ስትደውልልሽ ምን ልሁን ብለሽ ነው ስልክ አላናግርም የምትዩ? እማዬ አታስጨንቂኝ። በቃ እኔ ማንንም ማውራት አልፈልግም። እህትሽ እኮ ናት። አደይ ነው እንደ ማንንም የምትዩ? ቆይ እኔ ሳላቅ የተጋጫችሁበት ነገር አለ እንዴ? ምንም የለም እማዬ። ታዲያ ንቀት መሆኑ ነው እንዴ አላናግርም ብሎ ስልክ ላይ መዝጋት? ምን ማለት ነው እሱ? ቆይ ያላንቺ እሷስ ማናላት? አንቺስ ያለሷ ማናላችሁ? ማንም። ታዲያ ለምንድን ነው በአንድ እህትሽ የምትጨክኙ? በይደውለሽ አዋሪያ። እማዬ ይቅርታ። ምን ማለት ነው እሱ ደግሞ? አንቺ ልጅ እኔ አላማረኝም። ከጥቂት ጊዜ በኋላ ያመጣሽው ጸባይ እኔ ያልተዋጠልኝ ነግሬያለሁ። እንዴ ጉድ እኮ ነው። ምንድን ነው እንደዚህ አይነት ጸባይ? ልቀቀኝ ጫንዋ፣ ልቀቀኝ። ተው ወንድሜ፣ አንተም እኔን ልትከዳኝ ተው። ምን ላድርግ? መከርኩ፣ አንተ ደግሞ አልሰማልክ። አውቆ የተኛን ቢቀሰቅሱት አይሰማም አይደል የሚባለው? ነው ወንድም አለም ነው። ለእነዚህ አውሬዎች አሳልፈ እኔን ወንድሜን ልትሰጠኝ ነው? እኔን ጉድጓድ ውስጥ ልትቀብረኝ አስረህ አሳልፈ ልትሰጠኝ ነው? ታዲያ አላርፍ ካልክ ምን ማድረግ ይችላል? ይኸውልህ ይህን ሚስጥር እኮ ዘረገፍክ ማለት ጋሼ ብቻ ሳይሆን እኔም አንተም ጣጣ ውስጥ እኮ ነው የምንገባው። ታዲያ አሁን ለዚህ ብለህ እኔን አርቀህ ልትቀብረኝ ነው ወይ? አንተ እምቢ ካልክ መች ይቀርልሃል? አይኔ አፈር በበላው። ለካ አንተ ስታስመስል ኖሯል ወንድሜ ስትለኝ የነበረው። ወይ አይ አለልኝ። እኔን አትውቀስ። መቼም እኔ ለአንተ ምን እንዳረኩልህ ልብ ያውቀዋል። ግን እምቢ አሻፈረኝ ካልክ ምን ላድርግ? ይሄ እኮ የራስህ ጥፋት ነው። ና ልቀቀኝ ጫን ነው ልቀቀኝ። ይኸው እኔ ተናገር። ኧረ የሀገር ያለሁ አለልኝ። ኧረ አትጩህ እንዴ! ኧረ ማፈሪያ አትሁን እንዴ! እንደ ሴት ትጮኻለህ እንዴ? እጮኻለሁ። ወንድሜ አሳልፎ ሊቀብረኝ እየተዘጋጀ ለምን አልጮህ? ኧረ ልቀቀኝ። ትታይ በአደባባይ ትታይ በአገሩ ላይ ትታይ በአገሩ ላይ ትታይ። ቆይ እናንተ አይደብራችሁም እንዴ? ቀኑን ሙሉ ቦታ እየቀየርን እንጨፍሩ ነው? ምንድን ነው እንዴ? እኔና ሻኪራ የጨፈርን ያልደከመን አንተ ምን ቤት ነው? እናንተ ካልደከማችሁ ይደክመኛል። በቃ እንደውም ሂድ። ጥርግ በላ። እንደውም ሂድ። ያው እንደውም ሚስቴ መጣች። አሃ ሚስትህን ስላየ ነው እንደዚህ ጥጋብ ያለ ማሽ ገባኝ። የመጀመሪያው አንተ ምን እያልከው ነው? ምን እለዋለሁ? ይኸውልሽ እንደው ስልችት ብሎናል። በእናትሽ ባልሽን ይዘሽልን እንጂ ይኸውልህ ድጋሚ እንዲህ እንዳትለውሽ እንጣላለን። ወይ መከራዬ! እናንተ ልጆች እኮ ግርም ነው የምትሉ። ስትጣሉ መከራ፣ ስትታረቁ መከራ። እንዴት እንደሰለቻችሁ። ቆይ ምን ተነካው? ምን ተነካ? ከዚህ በላይ ምንን መንካት ፈለግሽ እንዴ? ሞራሌን ጊዜን እየነካሽ አይደል? ምን ተነካ ትለኛለች? ሄሎ፣ አዎ ኪንጎ ነኝ። አረ እፈልጋለሁ። እሺ ትዬ እመጣለሁ። በጣም ነው የማመሰግነው። እሺ በተመረኩበት ስራ አገኘሁ። የምሬን ነው። በእናትህ ብራቮ ኪንጎ። የስ እንኳን ደስ አለህ። ሩታ ካላስቸገርኩሽ ወደ ቤት እንሂድ። ወይኔ ጉዴ ፈላ። ማሚ ቀድመኝ ገብታ ነው። ወይኔ ጉዴ ናሽ እንሂድ። መጀመሪያ ይኸውልሽ እኔን ቻው ደህና ዋል ብለሽ አቅፈሽ ነው ዝም ብሎ ነገር ነው። እሺ ቻው ናንቺ እጁን እንደማጎተችው እንደዚህ በል በቃ እመለሳለሁ። ይመችሽ ብራዘር።
አረ ደስ ይላል በእናትሽ። በቃ አሁን ጠዋት ወጥቶ ማታ ነው የሚገባ አላገኘው ማለት ነው? አይ እንትን ከመሳቃ ጋር አንቺንም አብሮ ላስቲክ ውስጥ ይዞ ሄድና እዛ ጠረጴዛ ላይ አስቀምጦ ቅምጥል ቅሚያስ ቅምጥል እያለ ያጫውትሻል። ቀልደኛ እንዴ! በቃ ጨረስክ? አፍን አትክፈት እስኪ። ቆይ አንቺ ምን ይሁን ነው የምትዩ እንዴ? ቆይ አላበዛሽው? ስራ ይስራ እንዴ ልጁ? አቡ እንደውም የራስ ጉዳይ ሄድኩልህ። ዛሬ አንቺስ ከፋ ቅምጥል፣ ያንቺስ በጣም ከፋ። ልጁ ስራ ይስራበት። ተመስገን ነው። በጣም ደስ ብሎኛል። ይኸውልሽ ግን ግማሹ እየሰጡ ገና በጣም ብዙ የሚገር ነገር አለ። ይሁን እስኪ ይሄንንስ ማን አየበት? ይሁን ነው የሚባለው አቤ። ይኸውልሽ አጎትሽ ይጠቀምበትና ከተጋባን በኋላ ደግሞ እናስተካክለዋለን። በጣም ነው የማመሰግነው አቤ ለአጎቴ ስላደረግለት ነገር በጣም ደስ ብሎኛል። እንደምታውቀው እህት አለም ባህር ስትሻገር ብዙ ገንዘብ ተጠይቃ ነበርና አንድ የሚበላበትን መሬት ሽጦ በተቸገረበት ጊዜ ስለደረስክለት በጣም ነው የማመሰግነው። ይኸውልሽ ከአሁን በኋላ እኮ እኛ ቤተሰቦች ነው። አጎትሽን ቤተሰብ ደግሞ መስሎን እናውቀዋለሁ። ለአባቴ ራሱ ጥሩ ወዳጁ ነበር። በእኔና ባንተ መሀል በተፈጠረው ነገር አጎቴን የጠላኸው መስሎኝ ነበር። አይ አልተቀየምኩትም። ሄሉ አጎት አይደለ ለአንቺ በማሰብ እኮ ነው ያደረገው። ደግሞ ማንኛውም አጎት ቢሆን የሚያደርገው ነገር ነው። ቤዛ ምን ማድረግሽ ነው? አስደነገጥሽኝ እኮ። ውይ ይቅርታ ያላችሁ አልመሰለኝም ነበር። ወዴት ነው ጥድፊያው? ችግር አለ እንዴ? አረ ምንም ችግር የለም። መኝታ ቤት መግባት እችላለሁ? ለምን? አልጋ ስር ያስቀመጥኩት ዶክመንት ነበር። ምንድን ነው እሱ? አሁን በጣም ስለቸኮልኩ ስመለስ ነግራችኋለሁ። ቤቱን አከራይተሽን ለምንድን ነው ሙሉ ዕቃ ይዘሽ አልወጣሽው? እንዴ ረሳው እንዴ አቤ? ከነ ሙሉ ዕቃው እኮ ነው የተከራያችሁት እኮ። ቢሆንም ግን ከፍተንሻል አይደል? እንደዚህ ማድረግ የለብሽም። ተው አቤ፣ ግቢና ቤዛ የምትፈልጊውን ነገር ውሰጂ። ቆይ ለምንድን ነው ፊት የምትሰጫት? ኧረ ተው አቤ፣ ትሰማናለች። እንዴ ትስማ። ሰው ሲያስብላት እኮ ሊገባት ይገባል። እንደዚህ ፍጥጥ ያለ ድፍረት ደስ አይልም። በቃ አግኝቻለሁ ባይኔት። ቤዛ ወይ አቤ፣ ይኸውልሽ እዚህ ቤት የቀረ ዕቃ ካለሽ ብታወጪው መልካም ነው። እሺ አሁን ቸኩያለሁ፣ ስመለስ እናወራለን። ቆይ ይህች ልጅ ድፍረቱን ኬት ነው የምታመጣው? ኧረ ተው አቤ፣ አትናደድባት። ስንት ነገር ነግሬሽ ስለሷ። ተይ ሄሉ፣ እኔንም አታሳስቺኝ። እኔም እኮ አዝኜላት ነበር፣ ግን ደግሞ የምታዝኝለት ሰው በዚህ ልክ ፈጣጣ ሊሆን አይገባም ነበር። እንዴ እሷ እኮ ስነ ስርዓት ቢኖራት ኖሮ ይኸውላችሁ ቤት የለኝም እቃዬን ለተወሰነ ጊዜ እናንተ ይቀመጡልን ብላ በስነ ስርዓት ጠይቀን ነበር። እሷ ግን ምንም አይነት ስነ ስርዓት የላትም። እሱማ ልክ ነህ እኮ ግን አይ ምንም ግን እያልሽ ሰበብ አትስጫት። ይህ የሚያሳየው እኮ ንቀቷን ነው። ልደውልለት እንዴ? ቆይ ግን እሺ ደውዬለትስ ምን ልለው ነው? ወይኔ ጉዴ ፈላ ዛሬ። ሄሎ ዴቭ፣ ወይ ደህና ነህ? ሰላም ነው አለሁልህ። ኧረ ደህና ነኝ፣ እማዬም ደህና ናት። አይ ማለቴ እህቴ ምንም አላለችኝ። እሷ ከነገረችኝ እኔ ለማዬ እነግራታለሁ። እሺ ዴቭ፣ ቻው። እንዴ ዴቭ፣ መቼ ነው የምትመለሰው? መቼም አትመለስም ወይ? ለምን? እሺ ቆይ ግን ለምንድን ነው ሊወደኝ አልቻለው? እኔ እኮ ያፈቀረኝ መስሎኝ በጣም ደስ ብሎኝ ነበር፣ ግን አሁን ላይ ፊት እየነሳኝ ያለው። ቆይ ለምን? ራኒ ወይ ትሊ መሆንሽ ነው ደግሞ የምታለቅሽው? ብርሃን ምንም አልሆንኩም። እዚህ ብቻሽን ተቀምጠሽ ስታለቅሽ እያየሁ ምንም አልሆንኩም። ምን ሆነሻል? ንገሪኝ። ግድ የለሽም አንቺው። አለልኝ በቃ ተወኝ። እኔ ለራሴ ስንት ችግር አለብኝ። በቃ ፍጭቅጭቀኝ፣ ተወኝ በቃ። እግር ብይ። እኔ ብቻሽን ተቀምጠሽ ስታለቅሽ ምን ሆንሽ ብዬ ላማክርሽ ብዬ እንጂ የራስሽ ጉዳይ። ለምን ስትነፋረቂ ብለሽ ስትነፋረቂ አታድሪም? ለሊ ምን ማድረግሽ ነው? በጣም ይቅርታ ዶክተር። ሰዓቱን አይተሽዋል? እንግዳ ስለነበረብኝ ነው ዶክተር፣ በጣም ይቅርታ። ለሊ እንግዳ ለመቀበልም እኮ ቢሆን አንቺ መጀመሪያ ደህና መሆን አለብሽ።
ለምን ትሸወጃለሽ? ይቅርታ ዶክተር፣ ስለ ህመሜ ስለማያውቁ ሆስፒታል ቀጠሮ አለኝ ማለት ስላልቻልኩ ነው። ለሊ ምንም አይነት ሰበብ መስማት አልፈልግም። ሁሉም ታካሚዎችን ጨርሼ አንቺ ነበር ቁጭ ብዬ የምጠብቀው። ቆይ ለምን በዚህ ልክ ጀለሽ ትሆኛለሽ? ቆይ ግዴታ ደውዬ ለሊ የት ነሽ ነይ እስክልሽ ነው የምትጠብቂ? ቆይ ለምን ለየትሽ አታስቢ? በጣም ይቅርታ ዶክተር። እንዴት ነው ዶክተር? ይቅርታ ሳላንኳኳ ገባ። አለማንኳኳትሽ ችግር የለውም አይደል? ግን የገዛ ጓደኛሽ ነች እየረብሸች ያለችው። ቆይ ለምን አንቺ እንኳን እሳቷን ተከታተይላት? በጣም ይቅርታ ዶክተር። አረፈድን አይደል? እሱማ ዋዴ እንደ ቀራችሁ አስቤ ልወጣ ስል የመጣችሁት። ቆይ ለምን እንደምትቀልዱት? ዶክተር የኔ ጥፋት ነው። እኔ ነኝ እንጂ አንቺ ምን አጠፋሽ አይደል? አይ የኔ ጥፋት ነው። ይቅርታ ለልይ። ጓደኝነታችሁ ደስ ይላል። እናመሰግናለን። ግን አንዳችሁ ላይ ተጽዕኖ ማሳደር አለባችሁ። ሁለታችሁም አንድ አይነት መሆን የለባችሁ። ዶክተር አርፍደናል እናውቃለን። ግን ደግሞ አሁንም የባሰ ከሚረፍድ ለምን ሕክምናውን አታደርግም? አይ አደይ አሁን ሰዓቱ ሄዷል። ነገ ትምህርታችሁ መምጣት ይኖርባቸዋል። አደይ አንድ ቀን ከህይወታችሁ ላይ ማርፈድ በጣም ዋጋ ያስከፍላል። ነገ ባይደገም አሪፍ ይመስለኛል። እሺ ዶክተር፣ በጣም ይቅርታ። ለራስሽ ይቅርታ አድርግለት ለሊ። እኔም እኮ ምንም አልተጎዳውም። ዶክተር ግን ለሊ ሕክምናው ዛሬ ባታደርግ የሚደርስባት ጉዳት አለ? አትጨነቂ፣ ነገ ማድረግ ትችላለች። ግን እንዳታረፍዱ። ዛሬ እዚህ ሕክምናው የምጀምርበት ሰዓትና እዛ ለታካሚዎች የምደርስበት ሰዓት አንድ ስለማይሆንልኝ ነው። ወይ ዶክተር፣ ስለዘገየን በጣም አዝናለሁ። ምንም አይደል አደይ፣ ጓደኛሽን ተንከባከቢያት። እሺ በቃ ቻው። ውበት፣ አሳቢነት፣ እርጋታ፣ ይሄ ነገር እንዴት ነው? እኔም ናፍቀሽኛል እህቴ። ቆይ ግን ለምን አትመጭም? ሊዱ ቆይ እኔ ያላንቺ ማን አለኝ? እሺ እንደፈለግሽ። እኔ ግን ፈልግሻለሁ። መምጣት ያለ መምጣት ያንቺ ጉዳይ ነው። እኔ ግን ብትመጪ ደስ ይለኛል። በቃ እሺ፣ ደውልሻለሁ። ባይ። እንዴት ነህ ባቡሪ? አለሁልህ። ቆይ እነ ለሊስ? እኔ እንጃ እቤት የሉም ማለት ያላገኛቸው። አንተ ጋር ብለውኝ እኮ ነው የወጡት። አልተገናኛችሁ? አደይ ናት አለች። አዎ አሁን እየወጡ እኮ አግኝቻቸው ዴቭ ጋር ነው ብሎኝ ነበር። አይ እኔ ጋር አልመጡ። ቆይ ወዴት ሊሄዱ አስበው? ዴቭ የሆነ የደበቁኝ ነገር እንዳለ ታውቁኛል። እኔም የአደይ ሰሞኑን ጸባይዋ በጣም ልክ አይደል፣ ተቀይሮብኛል። አደይ ለሊ፣ ቆይ ምን እየጠበቃችሁ? እስኪ ባቡሬ ደውልላቸው። ሄሎ። ወይ ቤኪ። የት ነሽ? እንዴ ቤኪ ነግሬሃል ነበር እንዴ? ኧረ ከአደይ ጋር። አዎ ከዴቭ እና ከአደይ ጋር ነኝ። እና አልጨረሽም? ወይ አምላኬ፣ ቆይ ምን እያደረኩ ነው? አዎ እያወሩ ነው፣ ገና አልጨረሱም። ሄሎ ምንድን ነው? ቆይ ለምን ማውሸት አስፈልገ? ማለት